ዘሰባህ ምህረቱ ላይሌነ ቸርነቱን ምህረቱን ከኛ ያላራቀ ይቅርታውን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ አብርሃም የጠቅላይ ቤተ ክህነት የሥራ አስኪያጅና ዋና ሥራ አስኪያጅና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ሲመክሩን ሲባርኩን ቆይተው ጉባኤውንም በቡራኬ ከፍተውልናል። የብፁዕነታቸው ቡራኬ ከሁላችን ጋር ይሁን። የተከበራችሁ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር መጋቤ ካህናት አባ ሀብተ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ ኃላፊ፣ ክቡር ረዳት ፕሮፌሰር መምህር ግርማ አባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራዊ ጉዳይ ዘርፍ ምክትል ስራ አስኪያጅ፣ የተከበራችሁ ሁላችሁም በጠቅላይ ቤተ ክህነት በአዲስ አበባ ሀገረ ስብከት በልዩ ልዩ መስክ የምታገለግሉ አባቶች፣ በአዲስ አበባ ሀገረ ስብከት ያላችሁ የገዳማት አስተዳዳሪዎች አባቶቻችን፣ ከገዳማት የመጣችሁ አበው መነኮሳት፣ እናቶቻችን መነኮሳያት፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን እንደተነገረን ለኔ የተሰጠኝ ርዕሰ ጉዳይ ነገ ነው የሚቀርበው እና ዛሬ ሊያቀርቡ የነበሩት መምህር ድንገት ባለመገኘታቸው የእሳቸውን ርዕስ ነው ያስኩኝ። ባልተገባ መጠን አሳንሼ ከገለጽኩት ከዚህ አንጻር ታዩልኛላችሁ ማለት ነው። እግዚአብሔር ከሁላችን ጋር ሆኖ እንድንማማር ይርዳን። ምንኩስና ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል ርዕስ ነው እሳቸው ሊያቀርቡልኝ የነበረው። እሱን ርዕስ ነው የማቀርበው ማለት ነው። ከአሃት አብያተ ክርስቲያናት አንጻር የሚለውን ከማየታችን በፊት ቤተ ክርስቲያን የሚለው ላይ እንደው ትንሽ ነገር ለመናገር ስለ ነገረ ቤተ ክርስቲያን የተወሰነ ነገር እናገር። ለምን ምንኩስና ቤተ ክርስቲያን የሚጠብቅ መሰረት ስለሆነ መጀመሪያ እንደው የአሃት አብያተ ክርስቲያናትን የምንኩስና ተመክሮ ከማየታችን በፊት እንደው ቤተ ክርስቲያን ስንል ምን ማለታችን ነው፣ ነገረ ቤተ ክርስቲያን ምንድን ነው የሚለውን ትንሽ ስለ ነገረ ቤተ ክርስቲያን የተወሰኑ ሐሳቦችን ማንሳት ፈልጌያለሁ። ቤተ ክርስቲያን ምንድን ነው የሚለውን ታውቁታላችሁ ሁላችሁም። ግን ምንኩስና ከቤተ ክርስቲያን አንጻር እንዲታይ ስለፈለኩ ነው። በዚህ ዘመንም ያለው ምንኩስና እየተዘነጋ የመጣው ምንኩስና ቤተ ክርስቲያን መሰረት አድርጎ እንዲሰራም ቤተ ክርስቲያንን መሰረት አድርጎ እንዲጓዝ ከሆነ ብቻ ፍሬ እናፈራለን። እና ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን ባልን ጊዜ የክርስቲያኖች ጉባኤ ማለታችን ነው። የክርስቲያኖች ጉባኤ። ይህንን ስንል ቀደምት ነቢያትን፣ ዳህርት ሐዋርያትን፣ ረቂቃን መላእክትን፣ ሩጫቸውን የፈጸሙ ቅዱሳንን፣ በግሁስነትና በስውርነት ያሉ አባቶቻችን እናቶቻችንን፣ ፈላሰያንን፣ በዚህ ዓለም የሚታዩትን ኃጥአንን እና ጻድቃንን አንድ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት ወይም አስተጋባይነት የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተክርስቲያን የምንላት ማለት። ቤተክርስቲያን ባልን ጊዜ ይሄ ነው። ቤተክርስቲያን እንዳልኳችሁ መላእክትንም ነቢያትንም የሞቱትንም ያሉትንም ሕያዋንንም ምውታኑንም ስውራኑንም ክሱታኑንም እነዚህን ሁሉ አጠቃሎ ኃጥአንንም ጻድቃንም አንድ አድርጋ በክርስቶስ ራስነት የተሰበሰበችውን አንዲት ቅድስት ሕዋስ ያችን ነው ቤተክርስቲያን የምንላት ማለት ነው። ቅዱስ ጳውሎስም ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሰ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱ የቤተ ክርስቲያን ገዥዋ ራሷ ነው፣ ቤተ ክርስቲያን ደግሞ አካሉ ናት ብሎ እንደነገረን ቤተ ክርስቲያን እሷ ናት ማለት ነው። ስለዚህ ምንኩስናም የቤተ ክርስቲያን መዋቅርም ከዚህ ዓላማ አንጻር ሲሰራ ፍሬያማ ሊሆን ይችላል ማለት ነው።
ሁለተኛው ቤተክርስቲያን ባልን ጊዜ አንድ ክርስቲያን ራሱ ቤተክርስቲያን ይባላል። እንደሚታወቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የተአምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁም ተብሎ እንደተነገረ አንድ ክርስቲያን ብቻውን ቤተክርስቲያን ይባላል። ግን ከዚህ ህብረት ተነጥሎ ግን ቤተክርስቲያን ሊባል አይችልም። በህብረቱ ውስጥ ያለ አንድ ሕዋስ በመቅደስነት እሱ ቤተክርስቲያን ይባላል። የእግዚአብሔር ማደሪያ በመሆን ማለት ነው። የእግዚአብሔር ማደሪያ በመሆን ሶስተኛው ቤተክርስቲያን የምንለው የእግዚአብሔር ቤት ማለታችን ነው። ህንጻው ቤተክርስቲያን ይባላል። ህንጻው ቤተክርስቲያን ይባላል። አሁን ብዙ ጊዜ እንደምታዩት ተፈሳይኩ ሶበቤሉን ቤተ እግዚአብሔር ናሐውር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ እስመ ይኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ኢቲ ቤተክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍት መንፈሳዊ አንቀጽ 1 ላይ እንዲህ ሲል መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ ደቀ ፍቁር አብያቲከ እግዚኦ እግዚአብሔር የኃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅደስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለንኛ የቤተ ክርስቲያን ሕዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንጻው ላይ ነው ትኩረት ያለን። ሁለቱ ተንዘንግተዋል። የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ሕይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል ማለት ምናልባት ካሰብን ህንጻው ላይ እየለፋን ነው። ገዳማትም እንኳን ሳይቀር የቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንጻ ቤተክርስቲያንን አዘምነው በመስራታቸው ምናልባትም 30 ሚሊዮን ብር ይፈጅ የነበረውን ህንጻ ወደ 500 ሚሊዮን የሚፈጅ ህንጻ አድርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተክርስቲያን ሰራን ማለት ግን እሱ አይደለምና ቤተክርስቲያን ላይ እንድናተኩር በማለት ነው። የቤተክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተክርስቲያን መዋቅሯ ምንድነው? ነገረ ቤተክርስቲያን እዚህ ላይ የሚያተኩረው እኛም ገዳማውያን የቤተክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ በናሪዎስ ጊዜ በነንስጥሮስ ጊዜ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተክርስቲያንን አጥር ሲነቀንቁ የቤተክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባናል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ምን ማለት ፈልጌ ነው? ቅዱስ ሲኖዶስ የማያዘው ገዳም ቅዱስ ሲኖዶስ የማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን የቤተክርስቲያንን ዓላማዋ ምንድነው? ምንኩስና ከቤተክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች እናቶች ከናንተ መካከል ወይም የኛ ገዳም የቤተክርስቲያንን ዓላማ ትኩረት አድርጎ ዓመታዊ ዕቅድ አቅደን እናውቃለን። እንዴው ብላችሁኝ ብሎ የሚያቀርብ ይኖራል። ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተክርስቲያን ዓላማዋ ምንድነው? የቤተክርስቲያን ዓላማ ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ ሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ስጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተክርስቲያን ዓላማው። ለሌላት በሱ ወንጌል በሱ ቅዱስ ስጋ በሱ ክቡር ደም ዓለምን መቀደስ ማንጻት ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ ይሄ ነው የቤተክርስቲያን ዓላማ። ይሄንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም።
እይክልዋና ቅጸ ሲኦል ብለን የምንዘምርላት ቤተክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ሌላው ምስጢራቷን ምስጢራቷ ምስጢራተ ቤተክርስቲያን ነገረ ቤተክርስቲያን ባለ ጊዜ አንድ ሰው ቤተክርስቲያንን አወቀ የሚባለው የቤተክርስቲያንን ትርጉም መዋቅሯን ዓላማዋን እና ምስጢራቷን ሲያውቅ ምስጢራት እንዲፈጸሙ እንዳይጓደሉ እንዲጠነቀቁ ሰው ደግሞ ከምስጢራት ርቆ የኖረውን ሕዝብ በመጸለይ በማስተማር የትምህርት ምንጭ በመሆን ሱባኤ በማስገባት በማማለድ በምህላ በመያዝ ምእመናን በምስጢራት ተቀድሰው የክርስቶስ ፍጹም ሐዋሳት እንዲሆኑ መስራት እና ቤተክርስቲያን ስንል ምስጢራተ ቤተክርስቲያንን ጨምረ ማለታችን ነው። እና ተግባሯን የሥነ መለኮት ትምህርቱን ሁሉ የሚያጠና ይሄንን የሚያጠና የትምህርተ መለኮት ዘርፍ ነው። ራሱን የቻለ ትምህርት ሰፊ ትምህርት ነው። በአጠቃላይ የትኩረት አቅጣጫዎቹ ነገረ ቤተክርስቲያን ምን ላይ ነው የሚያተኩረው? የቤተክርስቲያንን ባህሪ ያጠናል። የቤተክርስቲያን ባህሪ ባልን ጊዜ ይሄ ቅድስት አሐቲ እንተ ላዕለ ኩሉ ጉባኤ ዘሐዋርያት ይሄንን ቤተክርስቲያን ይሄንን እየጠበቀች ነው ወይ? ገዳማት ይሄንን የሚጠብቁት ቤተክርስቲያን ቅድስቱን እንድትቀጥል የመሰረታት አምላክ ቅዱስ ስለሆነ እሷም ልዩ ስለሆነች ያደሩባትንም ሰዎች ስለምትቀድሳቸው ቅድስት እንድትሆን አሐቲ እንድትሆን መለያየት እንዲጠፋ በክርስቶስ ራስነት የተሰበሰበች ጉባኤተ መንፈስ እንድትሆን ጉባኤ ዘሐዋርያት ትምህርተ ሐዋርያት ክህነተ ሐዋርያት ያልተለያት ጉባኤ ዘሐዋርያት ሐዋርያት የሰበሰቧቱና እንድትቀጥል ሰው ሰራሽ ትምህርት ጣልቃ እንዳይገባ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ በወልድ ስግው መሆን የተገለጠውን ትምህርት ብቻ ይዛ የምትፈስ ንጽሕት ምንጭ እንድትሆን ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት እንዳሉ አባቶቻችን ንጹሕ ምንጭ ብቻ የሚፈስባት እንድትሆን ጉባኤ ዘሐዋርያትነቷን እንተ ላዕለ ኩሉነቷን ሁሉን የምትሰበስብ ከሁሉ በላይ የሆነች እንድትሆን እዚህ ላይ ገዳማት እንዲያቅዱ ነው የሚያስፈልገው። ማለት የቤተክርስቲያን አሐቲነት መጠበቅ አንድ ገዳም የራሱን ገዳምነት ብቻ ጠብቆ ቢኖርና እሱን ያገነነ ቢኖር ልናደንቀው አንችልም። የምናደንቀው ቤተክርስቲያንን ጉባኤ ዘሐዋርያት አድርጎ ሲቀጥል ነው። በነገረ ድህነት ውስጥ የቤተክርስቲያን ድርሻ ይሄንን የሚያጠናው ነገረ ቤተክርስቲያን የሚባለው የትምህርት ዘርፍ ነገረ ድህነት ውስጥ የቤተክርስቲያን ድርሻ ምንድነው? አሁን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናንያን አልቸገሩም፣ እግዚአብሔር የተመሰገነ ይሁን። ገዳማት በስተዋል፣ አዳዲሶችም እየተመሰረቱ ነው። ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተክርስቲያን እንዳልኳችሁ ነው። የቤተክርስቲያን ግንኙነት አንድነት ገዳማት እርስ በርሳቸው አንድነት እንዲኖራቸው ቤተክርስቲያናት አንድነት እንዲኖራቸው ከአሐት ቤተክርስቲያን ጋር አንድነት እንዲኖረን ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት። ከሁሉ በላይ የምትሆን ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ የምዝንቱ ዓለም መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያንን ነው። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ህዝብ አፍርቷል ከግብጽ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል የማይቆጠሩ ምእመናንን አንድ አድርጓል። ስለዚህ ያቺ ናት የእግዚአብሔር መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉስ ስለሆነ ነው። ይሄንን ስናጠቃልል ቤተ ክርስቲያን አባታችን ቡራኪዎት ይድረሰን። ይሄንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን ነገረሰብ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። ይሄ ነገረ ቤተ ክርስቲያን የሚባለው ይሄንን ሁሉ የሚያጠና ሰው ምንድነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ
ገዳማት የሰሩ እንደሆነ ያን ጊዜ የቤተክርስቲያን ዓላማ አሳካን እንባላለን ማለት ነው። እንግዲህ እንደዚያ ካልን ቤተክርስቲያን ይህን ያልካል እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ካህናት አብያተ ክርስቲያናት አንጻር ነው ርዕሳችን። ወደሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ርዕስ ወስጃለሁ። ለኛ ቤተክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅርበሉኝ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበትን ብትወስዱ የባለ ትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ህዋሳት ሁሉንም ህዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልም አንድ ቦታ ሆና አምልኮተ እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች ሌላው ቀርቶ ለእስራኤላውያን እንኳን ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች ለሃታ ቤተክርስቲያናትም ምሳሌ የምትሆን አሕዛብ የሚቅኑባት እንደምታውቁት አፍሪካውያን ዛሬ ለኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱብንም? አትደርሱልንም? የኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደው ኢትዮጵያ ማለት ምን ማለት ነው የሚለውን ትንሽ ቃኘት ለማድረግ ፈለኩ። ኢትዮጵያ ማለት ሶስት ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊው ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው ማለት ነው። ይሄን የተባለበት ምክንያት ለምንድነው ስትሉ ሁለት መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሾች መሆናቸውን፣ ሶስተኛ ምን ሊጨምርልን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ህዝቦች መሆናቸውን የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይም ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይኖራል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸበርቅ ገጽ ዘያበርህ የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹ እንደምታዩቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያብራሩ የታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን ምንድነው? እምከመ የሐዝ ልብ ይደምን ገጽ ኦምከመ ይትፌሳ ልብ ይበርህ ገጽ። ልብ ሲያዝን ፊት ይጠቁራል፣ ልብ ሲደሰት ደግሞ ፊት ያበራል እንደተባለ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዚያ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ። እንደውኛ ስለ መልክ አይደለም እናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱን እናየዋለን ማለት ነው። ቻርልስ ፊልሞሬ የተባለ ምሁር ምን ይላል? ኩሽ ማለት ኢትዮጵያዊ ማለት ሲሆን ይኸውም የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰነየ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው።
ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም ቱቢያ ብለን ብንጠራት ምን ማለታችን ይሆናል? በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይሄው ምንኩስና ነውና ከዚህ አንፃር እንድናየው እና የኢትዮጵያውያን መልካችን ምንድነው? ጡቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም ቤታቸውን ከጎና ዳር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ ያላቸው ጨዋታ አዋቂዎችና ሰው አከባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ዲዮዶርስ የተባለ የታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች፣ ረጃጅሞች። አማዞን የሚብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር ጣቶች የጊዜን መጋረጃዎች ሲገልጡ ጠይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብጽ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራው ያለሁት ወደዚያ እንዳይወሰድብኝ ስለፈለኩ ነው። ጳውሳኒዮስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይሄን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸው መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ የመሰከሩልን ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምን ብሏል? በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆኑ ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮድሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ ባለ ንግስናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ህዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይሄ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይሄን የኢትዮጵያ ልልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፈላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል። እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሄዶ ነበር ብሎ ጽፎ ነበረ። እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብጽ ወደ ኢትዮጵያ እንኳን ይመጡ ነበር። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያው አክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው። ይሄው ሰው ሲናገር ዲዮድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየን ቀኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚህች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነፃነት ታሪካችን ላብነት አንደኛው የንጉስ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረድ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው። እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን፣ የአረብ ግዛቶችን ሁሉ
ወሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ እና ጊዜ የኢትዮጵያው ንጉስ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ፣ ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች አገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያይቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ ሲዛ አምጥታ ከቤተ መንግስቷ ምረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይሄ ሁሉ የተመላ ነው ማለት ነው። ምረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጻፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉስ ይፈራዋል፣ ምክንያቱም የኢትዮጵያው ንጉስ በዓለም ላይ እጅግ ገናና ነው፣ ንጉስ በመሆኑ ነው ይላል። ይሄ የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል እነዚህ ሁሉ አባቶቻችን አጼ ዳዊት እነ ንጉስ ናአኩቶ ለአብ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊና ተርጓሚ እሳቸውም ይሄንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የቤተክርስቲያን የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሄደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና አረፍት የሰጡ። እንግዲህ ይሄንን ሁሉ ያደረገች ቤተክርስቲያን አባቶቻችን ምለው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረች ሁለንተናዊ አቋም ነበራት። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኑ የነበሩት ሀገሮችና ህዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውናዋ ሳይቋረጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ናምዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን እዩት። ምን ብሎ የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። እንደምታውቁት አቃቤ ህግ በመሆን አቃቤ ሰዓት በመሆን ፍትሐ ነገሥትን በመተርጎም የሚጠብቁት መነኮሳት ነበሩ። ከጸሎት ተጨማሪ ፍርድ በመጠንቀቅም ጭምር። ስለዚህ ኔልሰን ማንዴላ ምን ብሎ ተናገረ? ኢትዮጵያ በአእምሮዬ ውስጥ ልዩ የሆነ ቦታ አላት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለኝ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። ኢትዮጵያን ስጎበኝ የራሴን መሰረት የምጎበኝ ሆኖ ይሰማኛል። እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያ እንዲመስላል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። የኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ
የኢትዮጵያ ቶፓዚዮን አይተካከላትም በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕሬክሙ ቅድመ ኃይሩ ተብሏል። ዕንቋችሁን በእሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮተ እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይሄን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብራ የኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘን ድረስ እግዚአብሔር ይጠብቀናል እና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ራብን ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብል ሰው ወብሲ ተወልደ በውስቴታ ብሎ በተናገረው መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ጅጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል። እንዲህ ምንኩስናችንም በዚያው ብዙ ጊዜ ኢትዮጵያውያን ገድለ አጽኚዎች የሚሆኑት ከዚህ የተነሳ ነው። ግብጽ ብትሄዱ በነገራችሁ ላይ የግብጽ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ነው። ለምንድን ነው ሲባል አይለወጥም። እዚያ ሄዶ ግን የሚጨምረው ነገር አለ፣ እሱም በኋላ እነግራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርህሩሆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው በጉድጓድ ሊጣል አይገባም ብሎ ርህራሄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን ተማምኖ የሚኖሩ ርህራሄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋው ሕዝብ ምንጭሮች ነን። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ሕዝቦችና ለተስፋ የምንኖር ሕዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ አይጻዳተ ኢትዮጵያ ይደነግጻ የሚለው ነው። የኢትዮጵያ ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታረቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ሕዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሳጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታውቁት በጉልበት መምታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ እንደው በእውነት መነኩሴ ጀግንነት ሲኖረው አያምርበትም እና ዱለኝነት
ይሄ ማመጽ በቃ ጀግንነት እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግስት ሄዳ ከሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግስት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግስት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባይቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ጣና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት፣ በዓል ለማክበር ሄዶ መገኘቱ ማለት ነው። ልብሰ ተክህኗችን አሰራሩ፣ የሚበላና የማይበላ ሳማን በላም ይሄን እንበላለን ማለታችን፣ ምስዋ መሰዊያ መኖራችን አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ። የግብጽ ምንድነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብጽ ነው። እና እንዲያው አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ ያበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብጽ ነውና እዛች ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መታ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተ ክርስቲያን የታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቂያ ጉባኤ መንበር የተሰጣት አቡነ ሰላማ ከሳቴ ብርሃን በኒቂያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅ የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አጼ ካሌብ ለሌላ ሀገር ሄደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአታ ቤተክርስቲያናት አንጻር የሚለው ወደዚህ ያልወሰዳችሁ ባጭሩ ቤተክርስቲያናችን ኢትዮጵያ ውስጥ ምንኩስና በአራተኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በአራተኛ ክፍለ ዘመን ነው ብለው ጽፈዋል። ግን መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያብብባትና እንዲያፈራባት አድርገዋል። ምንኩስናን እንደው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያው ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለውም። እና ምንድን ነው መነኩሴ ሲቆጥር የሚቆጥረው? እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣
ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ ዘጉጉቤ እንዲህ ብሎ ሲቆጥር መነኩሴ ያምርበታል። ሌላ ዘር ሲቆጥር ግን አያምርበትም። በዚህ ዘር እንመጣለን። ስለዚህ አቡነ አረጋዊ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዓ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሶ ለአቡነ ኢየሱስ ሞዓ ሰጥተዋቸዋል። አቡነ ኢየሱስ ሞዓ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን ድረስ መጥተው ከኤርትራ እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዓ የኢትዮጵያ ቤተክርስቲያን በትርጓሜ እንድታበብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተ ክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች፣ ጸዋርያነ ወንጌል መሆናቸውን ያስረዱበት የአቡነ ኢየሱስ ሞዓ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋል። እና አቡነ መድኃኒነ እግዚእ ደግሞ 7ቱን ከዋክብት ይወልዳሉ። አቡነ ተክለ ሃይማኖት 12ቱን ንቡራነ እድ ደግሞ ይወልዳሉ ማለት ነው። 12ቱን እና አቡነ አኖሬዎስን እነ እጨጌ ፊልጶስን እና አቡነ ኤልያስን እነዚህን ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው 7ቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው። እና እነዚህ ያበረከቱት አስተዋጽኦ ምንድነው ነው? በረከቶም ለቅዱሳን ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድነው ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዓ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አጼ ዘርዓ ያዕቆብንም ጭምር በማስተማር አሁን አጼ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃለልኩም። እንደ ንጉስ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህን ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። ያሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት ፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዓ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋይ ኪሩቢን አንጥታ ያጠጣቸው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔም እጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለም ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየሩታ ለማርያም ከማው ይትካህን ነጊረ እበየከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ተመሰክሩልኛላችሁ። ገድለ ዜና ማርቆስን ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው
አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበር። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክረው ነበር። ከንጉሱ ከአጼ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የሥርዓት ምልክቶች ሆነው ቆመው ነበር። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኖረና ማለት አይደለም። የግብጽ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና አባቱ ነው የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብጽ ኖረናል። 100 ዓመታትን ያክል የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተክርስቲያንን ጠብቀዋል። ስለዚህ ቤተክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዛውሮ ማስተማርና ጣዖታትን ማፈራረስ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎርታው የሚታዩት ዙሮ በማስተማር 12ቱም ንቡራነ እድ ይሄን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉስ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቆመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበር። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን ገድላትን የቅዱስ ያሬድን ድጓ ታውቃላችሁ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተክርስቲያንን ማጽናት የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩን የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል።